አርጀንቲና በ117ኛው ደቂቃ ነው የመጀመሪያውን የግብ ሙከራ ያደረገው። ፈረንሳይ 81 ደቂቃ ነው የፈጀበት የመጀመሪያ ግብ ሙከራ ለማድረግ። እኛ ኢትዮጵያ እንደው በብዛት የትኞቹን ሀገሮች እንደግፋለን? አርጀንቲና ከሆነ ከፈረንሳይ ብትጫወት ምንም እንደፈለገ ይሁን አርጀንቲና ቡድንሽን ለመጥቀም ያን ተጫዋች ለመጉዳት ሳይሆን ቡድንሽን ለመጥቀም ሳክሪፋይስ ማድረግ የሚገባሽ ቦታ ላይ ሳክሪፋይስ ታደርጋለሽ። ጥቁር ተጫዋች የሌላት ሀገር አርጀንቲና ብቻ። ብራዚልን ስታለንሳ ሮናልዲኖ እየሳቀ የሚጫወተው ነው የምትለው ማለት አንድ ጥቁርና አንድ ነጭ ፋይት ቢያደርጉ ቦክስ ውስጣችን ራሱ ወደ ጥቁሩ እንድንሄድ ያደርገናል። ምክንያቱም እኛ ጥቁሮች እንግዲህ ውድድር ከተጀመረ 1 ወር ከ10 ቀን ይሆናል። 1 ወር ከ10 ቀን ሙሉ የዓለም ዜና ሲዘግቡ የነበረ ነገር ነው። እንደው በዚህ ዓለም ዋንጫ በጣም በቃ እንደው ቀይ ይገባዋል የምትሉት ብሔራዊ ቡድን አለ? እንደው በቀይ ያስወጣቸዋለሁ። ሰላም ውድ የአርትስ ቲቪ ተመልካቾቻችን፣ የአርትስ ስፖርት ፕሮግራማችን ተጀምሯል። ከኛ ጋር መልካም ቆይታ ይሁንላችሁ። እንዴት ናችሁ? መኮንን እንዴት ነህ? እግዚአብሔር ይመስገን። እንግዳ ስለሆንክ ታዲያ ለሱ ነው ቀጥታ ወደ መኮንን በድጋሚ ተገናኘ። አዎ በድጋሚ ተገናኘ። በጣም ደስ ይላል። አርትስ ስፖርት እንግዲህ ውድድሩ ከመጠናቀቁ ጥቂት ቀናት በፊት ተገናኝተን ተጫውተናል። እንግዲህ በድጋሚ ደግሞ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን እንግዳችን ሆነ ስለመጣ። እስቲ የዓለም ዋንጫው እንዴት አየኸው? እንደው አጠቃላይ ቶርናመንቱን። ዓለም ዋንጫው ዘንድሮ ብዙ አወዛጋቢ በሆነ ነገር ተጠናቋል። ለምሳሌ ዳኝነት ላይ ስትመጣ ብዙ ነገሮች አሉ የምታወራቸው ነገሮች። ነገር ግን ዓለም ዋንጫን በጣም እንዲወደድ የሚያደርገው ደግሞ ጥሩ ጎኑ ደግሞ ስታየው እንዲህ አይነት ነገሮች ሲኖሩ ነው። የሚያወዛግብ ነገር ሲኖር ነው። ዳኝነት ተጓቷል ስትል ነው። ዳኝነት ከዚህ በፊት ብዙ ጊዜ ተጓቶ ያውቃል። ፍትህ አጣም ብለው ብዙ ቡድኖች ኮምፕሌን ያደርጋሉ። ግን ያ ሁሉ ምንድነው የዓለም ዜና ይሆናል። እንግዲህ ውድድር ከተጀመረ 1 ወር ከ10 ቀን ይሆነዋል። 1 ወር ከ10 ቀን ሙሉ የዓለም ዜና ሲዘግቡ የነበረ ነገር ነው። እዚህ እንቅልፋችንን አተን ውድድሩን ስንመለከት ነበር። ብዙ ኮንትሮቨርሻል የሆኑ ብዙ ነገሮች አልፈውበታል። ግን ኦል ኢን ኦል ስታየው በጣም ኤክሳይቲንግ የሆነ ጌም ስለነበረ እኔ በበኩሌ በጣም ኢንጆይ አድርገዋለሁ። ያው እርግጥ መጀመሪያ ላይ ሲጠበቅ የነበረው ነገር ያው 48 ሀገራት ነው የሚሆኑት። 104 ጨዋታ እንዴት ነው አሰልቺ ሊሆን ይችላል ወይ? ከዛ ደግሞ ልክ ቶርናመንቱ ሊጀመር አካባቢ የነበሩት የተለያዩ ችግሮች ነበሩ አይደለ? የፖለቲካው ችግር፣ የቪዛ ምናምን በጣም ብዙ ነገሮች አጥልተውበት ነበር። ኢቭን እኮ የአየር ንብረት እንኳን ጥያቄ እየተነሳበት ነበር። እንዴት ነው ግን ያስኬደናል ወይ ምናምን የሚለው። ግን አንዴ ግን ውድድሩ ከተጀመረ በኋላ እነዛን ነገሮች ሁሉ የከለላቸው ነው የሚመስለኝ እውነቱን ለመናገር። እንደውም ለየት ያለልኝ ለእኔ ደስ ያለኝ ይሄ የዓለም ዋንጫ ያው አፍሪካ 10 ሀገራትን መወከሏ፣ እንደገና ያው 48 ሀገራት መወዳደራቸው አጓጊ የሆነ የእኛንም የኢትዮጵያ ምድብ የሚሰፋበት መንገድ የተመቻቸ ይመስለናል። ጠንክረን ከሰራን በዓለም ዋንጫ ማንሳተፍበት ምክንያት የለም። 64 ሀገር ሲሆኑ ይሆናል። አሁን እኮ የዛሬ 4 ዓመት ከዛ በኋላ 64 ይሆናል። ያኔ ደግሞ በደንብ ጥሩ ትውልድ የሚኖረናል። እኛም በዓለም ዋንጫው ኢትዮጵያ ባንዲራዋ ከፍ ብሎ ይውለበለባል። እንደው እስቲ ምናልባት እሱን ስላነሳ እኛ ኢትዮጵያ እንደው በብዛት የትኞቹን ሀገሮች እንደግፋለን ማለት ያው እርግጥ ቁጥሩን አናውቀውም እውነት ለመናገር ግን ደግሞ ይመስለኛል ብዙዎቻችን ተመሳሳይ የሆኑ ሀገራት አሉ የምንደግፋቸው ብዬ አስባለሁ። ምን መሰለሽ ከተፈጥሮ ጋር የሚያያዝ ነው። ለምሳሌ ከኳሱ እንውጣና ወደ ቦክስ ብንሄድ አንድ ጥቁርና አንድ ነጭ ፋይት ቢያደርጉ ቦክስ ውስጣችን ራሱ ወደ ጥቁሩ እንድንሄድ ያደርገናል። ምክንያቱም እኛ ጥቁሮች ነን። አንድ ሰው በመጀመሪያ ሀገሩን ይደግፋል። በእግር ኳስ ጨዋታ ሀገሩ ኳሊፋይ ባታደርግ አፍሪካዊ የሆነ ቡድን ይደግፋል። አፍሪካዊ የሆነ ተጫዋች ኢንኬስ ኳሊፋይ ባያደርግ ላቲን አሜሪካ ሀገሮች አሉ ጥቁሮች ያሉበት። ይሄ ምንድነው? ወደሽ አይደለም ደምሽ ራሱ ይስብሻል። ፕላስ ይሄ ጥቁሮች በአብዛኛው ያሉበት ክልል እዚህ ለኢኳቶሪያል እንትኑ አካባቢ ቅርብ ስለሆኑ የኳስ አጨዋወት ሲስተሙም አጫጭር ነው
እነዚህ ደግሞ አውሮፓን ሀገሮች በረዶ ያለባቸው ሀገሮች በብዛት ብትመለከች በረዶ ስለሆነ ሰውነትሽም የሚሞቅሽ ረጅም ፓስ በመምታት ይሄ ከሩጫ ጋር ከአቅም ጋር የተያያዘ ነው የነሱ ብዙ ኳስ ጨዋታ። ያ ለኛ አይማርከንም እኛ ምክንያቱም ለዚህ ለፀሐዩ ቅርብ ስለሆነ እንደነሱ እንሩጥ ብንል አንችልም። እዚሽ ጋር ነው የምንጫወተው። ለዛ ለምሳሌ የብራዚል ኳስ ጨዋታ እኛን የሚስበን ለዚህ ነው። በኢኳቶሪያል እንትን አካባቢ ስላለን አየሩ ራሱ ማተር ያደርጋል። ቅድም ባነሳው ነገር ላይ የኢትዮጵያን ቡድን ኦፍ ኮርስ እድል ይኖረናል። እድል የሚኖረን ግን ታዳጊ ልጆች ላይ ስንሰራ ነው፣ ከትምህርት ቤት ስንጀምር ነው። ገብተዋል ምን መሰረቱን የያዘ ለምሳሌ በ12 ዓመት እና በ13 ዓመት የሚሰጠው ስልጠና 15 እና 16 ሲገባ ደግሞ እንትን ይላል። ከ16 18 ሲገቡ ከታች ያሉትን ታሳድጋለ፣ አንዱን እየተካ ይሄዳል። የተወሰነ ዓመት ላይ ልክ ኢንቨስት ብታደርግና ልጆች ላይ ብትሰራ ዋይናት 64 ቡድኖች በሚቀጥለው ዓለም ዋንጫ ይሆናል ሲባል ሞስት ፕሮባብሊ ለአፍሪካ አንድ 4 ቡድን 3 ወይ 4 ቡድን እድል ይሰጣል። እዚህ መድረሳችን የራሱ የሆነ ታሪክ አለው። ለምሳሌ ዓለም ዋንጫ እኛ ስንመለከት 24 ሀገሮች ናቸው ኳሊፋይ ያደርገው የነበሩት ለዓለም ዋንጫ። ከ24ቱ 14 ሀገሮች ከአውሮፓ ነው የሚመጡት። በእርግጥ ዓለም ዋንጫን እነሱ ናቸው ጁሊየስ ሪሜንት ነው የመጀመሪያውን ብራዚል ያስቀረውን ዋንጫ ፈረንሳይ ነው ጁሊየስ ሪሜንት የዓለም ዋንጫ እንዲጀመር ያደረገው እሱ ነው። ክሬዲት ይገባቸው ነበር አይደል? እሱ ዋንጫ ከበሉ በኋላ ግን ከ24 ሀገር 14 ሀገር ማምጣት ማለት 60% ማለት ነው። ፌር አይደለም ለሌሎች ሀገሮች። ለምሳሌ ላቲን አሜሪካ 4 ሀገር ነው የሚመጣው፣ ኦሽኒያ ሀገሮች 2 ይመጣሉ፣ ከአፍሪካ 2 ሀገር ነበር የሚመጣው። ስለዚህ እድሉ እኩል የተሰጠለታ ለአውሮፓ ለአፍሪካውያን እና ለላቲን አሜሪካውን ያኔ ኮምፒቲሽኑ የበለጠ ይወደዳል፣ የመሳተፍ እድልህም ይጨምራል። ስለዚህ 64 መሆኑ ለአፍሪካውያኖች ጥሩ ነው ባይ ነኝ። አንዳንድ ሰዎች ጨዋታው ረዘመ ምናምን የሚሉ አሉ። አይደለም፣ አንድ ቡድን መጥቶ በዓለም ዋንጫ ራሱን ሲያሳይ ሀገሩን ያስተዋውቃል። ላስት ታይም እንዳወራ ነው ኬፕ ቨርዲን ማን ያውቃት ነበረ? ዛሬ ኬፕ ቨርዲ ያለችበት ሁኔታ ዓለም ብዙ ያውቃል። ነገ ኢትዮጵያ ተነስታ በዓለም ዋንጫ ብትታወቅ ማን ይጠላል? በጣም እንታወቃለን። ስለዚህ ካልቸራችንን ይዘን መጣለን፣ ሀገራችንን እናስተዋውቃለን፣ ማንነታችንን እናሳውቃለን። ግን ሻይ እየጠጣ እሺ ኤም የጠየቀችው ጥያቄ የማ ደጋፊ ናቸው? ግን ደስ በሚል ሁኔታ ነው ያብራራው። ያው ጥቁር ስለሆንን ወደ ፈረንሳይ ወደ ብራዚል ብናደላም ባጫወታቸው ስበውን አንዳንዴ አሁን ማራዶናን ቆሞ የማያጨበጨብለት ማን አለ? እና ታጣፊና አርጀንቲና ትሆኛለሽ። በተጫዋች ችሎታው ይገዛሽ እና በቃ እጅሽን ትሰጫለሽ። ወደድሽም ጠላሽም አርጀንቲና ከሆነ ከፈረንሳይ ብትጫወት ምንም እንደፈለግ ይሁን አርጀንቲና ነው የምትወጁ ተጫዋች አለ። ኳስ እንድትወጂ ያደረገሽ ወደ አጉል መንገድ እንዳትሄጂ ካደረጉሽ ኳስ ተጫዋቾች አንዱ ማራዶና ነው። የማራዶናን አጫዋት አይተሽ ወደድሽም ጠላሽ እጥፍ ማለት ይሸቀር። አርጀንቲናን ትደግፋለህ። ብራዚል ስትሄጂ ደግሞ የፔሌ መጽሐፍ አለ። የፔሌ መጽሐፍ አንብቦ ሊስትሮ ሆኖ እንደዚህ ሆኖ የእሱን ታሪክ ስትሰሚ ምናምን ደግሞ በ17 ዓመቷ ከዛ ተነስተሽ ስትመጪ ወደሽ ነው ብራዚልን የምትደግፍ ተገደሽ እንዲህ በጣም በቃ ከመውደድሽ የተነሳ እሱ የሚያደርገውን ነገር ሁሉ ትሰሪያለሽ። በእኛ እኮ በሙዚቃው ላይ እንደዚህ ሊስትሮ ሆኖ ትልቅ ደረጃ የደረሱ አሉ። ግን ከሱ ይልቅ ኳስ ስለምትወጂ ስለ ፔሌ ነው የምትጨነቂው። ፔሌ ያደረገውን ነገር አድርገሽ ትልቅ መሆን ነው የምትመኘው። በዚህ እድሜው በ17 ዓመቱ የዓለም ዋንጫ ላይ ተጫውቶ የዓለም ዋንጫ አንስቶ ምናምን በቃ ሁሌም የምጓጊው እንደነ ብራዚል ምናምን ለማለት ነው። ያው በአብዛኛው ወደ ብራዚል ነው እናደላለን። አይ የግል ሀሳቡ ስለሆነ የግል ሀሳብን ሪስፔክት እናደርጋለን። ነገር ግን ምን መሰለ፣ ለምሳሌ በዓለም ላይ ያሉትን ተጫዋቾች ብዙዎች ላቲን አሜሪካውን ብቻ ወሰደው፣ ጥቁር ተጫዋች የሌላት ሀገር አፍሪካ ማናት? አርጀንቲና ብቻ። ይሄ የራሱ የሆነ ታሪክ አለው። ካነበብከው ከሰማኸው
ብዙ ነገር አለ። በዛ ምክንያት እንደውም ብዙ ጥቁሮች አይደግፏትም አርጀንቲና፣ ምክንያቱም የጥቁሮችን እንትን አጽድታለች ይባላል። ያው በተለያየ ነገር ማለት ነው። ግን ኢንዲቪዥዋሊ ስትወስድ እንዳልከው እኔ እናንተ የማራዶና ጊዜ ተመልካቾች ነን። ማራዶና በኳስ ጥበብ ዓለምን ማርኳል። ከዛ በኋላ መሲ ተተክቷል። በቃ በኢንዲቪዥዋሊ በኳስ ስትል ለሁለቱ ስትል ሰፖርት ልታረግ ትችላለህ እንጂ እንደ ቲም ግን ስታይ ያለውን ታሪክ ስትሰማ ሌሎች ጥቁሮች ያሉበት ሀገሮችን የሚደግፉ በጣም ብዙ ኢትዮጵያውያን አሉ፣ አርጀንቲናን የማይደግፉ ለማለት ነው። አይ እንተ አሁን እኮ አሁን ብራዚልን ስታለንሳ ሮናልዲኖ እየሳቀ የሚጫወተው ነው የምትለው ማየ በጣም ነው የምትወደው። እንዲህ ግጥጥ ብሎ ኳሱ ደግሞ ያምራል እንዴት እንደሚያደርገው እናቶች እንኳን ሳይቀሩ የብራዚል ደጋፊ ብራዚል የራሷ የተለየ ነገር አላት። እኔ ግን ያው እርግጥ እንዳልከው ብዙ ጊዜኛ አፍሪካውያንም ስለሆንን እኛ እድሉ ኖረን እንዲህ አይነት ትልልቅ ውድድሮች ላይም ስላልገባን እስካሁን ድረስ እንኳን አይደለም የአፍሪካ ዋንጫ እንኳን ከገባን ስንት ጊዜ ነው። ስለዚህ ያው እነሱን የመደገፍ ነገር ይኖረናል። ግን ደግሞ ለኔ ምንድነው ቅድም በጋሽ እንዳለው ምናልባትም አንድን ተጫዋች በጣም ስታየው ስትወደው ስታደንቀው በሱ ምክንያት እሱ የሚጫወትበትን ብሔራዊ ቡድን ልትደግፍ ትችላለህ፣ ክለብም ሊሆን ይችላል። ከዛ ባለፈ ግን ምናልባት በጣም እግር ኳስንም እያወክም እየወደድክም ስትመጣ ምናልባት እነዚህ ነገሮችም ላይ አለ አይደለ ጥቁር ተጫዋች ስላለበት እንዲህ የሚለው ላይ ትኩረት ላናደርግ እንችላለን ብዬ አስባለሁ። ይሄም እንግዲህ የግል አስተያየት ነው። የተወሰነ ፐርሰንት ሁሉም ነገር እኮ አሁን ጥቁር ተጫዋች ብለሽ ስትመርጪ 100% ሰማው ላይ 30% 35% ልትመጣ ትችላል። ለምሳሌ የፈረንሳይ ቡድን ብትወስድ 90% ጥቁሮች ያሉበት እንበል። ስለዚህ እንድትወድ የሚያደርግ ያጫዋት ስታይል አላቸው። እንዳልኩ ደግሞ ብዙዎች ከአፍሪካ የሄዱ ቤተሰቦቻቸው ከአፍሪካ የሄዱ ፋሚሊ ያላቸው ጥቁር በመሆናቸው የምትደግፋቸው ነገሮች አሉ። ስለዚህ እነዛን ደምረህ አንድ ላይ ልትደግፍ ትችላለህ እንጂ ዝም ብሎ ጥቁር ብቻ ስለሆነ አትደግፍም። የሆነ የሚማርክ የሆነ ያጫዋት ስታይል አላቸው። እንዴ ልብ ብላችሁ ከሆነ ቼልሲ ከ50 ዓመት በኋላ ሞሪኖ ሲመጣ እህቶቻችን ስንት እንስት እህቶቻችን የቼልሲ ደጋፊ ነው የሆኑት። በሞሪኖ ንግግር በሚያወራ ወሬ ምናምን ብዙ ደጋፊ ቼልሲ ያልነበረውን ደጋፊ ያስመጣው ሞሪኖ። አንዳንዴ እንደዚህ በግል የምታመጣቸው ደጋፊዎች አሉ። እንደሱ ሊኖር ይችላል። ለማንኛውም እንግዲህ ያው እዚህ ቶርናመንት ላይ አንድ ምናልባት አጨቃጫቂ ላይሆን ይችላል፣ ግን ደግሞ ያው የውድድሩ ምርጥ ተጫዋች ተብሎ የተሸለመው እንግዲህ ሮድሪጎ ነው የስፔኑ። አንዳንዶች ሜሲ መሆን ነበረበት ለሮድሪ መሰጠት አልነበረበትም ይላሉ። አንዳንዶች ደግሞ ሮድሪ ነው የሚገባውን የወሰደው፣ ምክንያቱም እሱም ያሳካቸው ነገሮች ቀላል አይደሉም አይደለ? ቻምፒየንስ ሊግ አለው፣ ባላንዶር አለው፣ የአውሮፓ ዋንጫ አለው፣ አሁን ደግሞ የዓለም ዋንጫን አሳክቷል። በዛ ላይ ደግሞ ውድድሩ ላይም በጣም ጥሩ የሚባል ፐርፎርማንስ ነበረው እና እርግጥ ሞድሪች አንድ አስተያየት ሰጥቶ እየተመለከትኩኝ ነበረ። ለሜሲ ነበረ መሆን የነበረበት፣ ምክንያቱም ብዙ ነገሩን ብናይና ቲሙን ይዞ የመጣበትን ርቀት እንኳን ተመልክተን ለሜሲ መሰጠት ነበረበት ብሏል። እና እናንተ ለማን ይገባዋል ትላላችሁ? እኔ ሮድሪ ነው የእናንተን ልስማ። ጥሩ ነው። ሮድሪ እንዳልሽው የተሟላ ኳስ ተጫዋች ነው፣ ብዙ ነገሮችን ያሟላል። ነገር ግን እኔ ደግሞ በራሴ የግል አመለካከት ነው፣ ላትስማሚበት ትችላለሽ። ቡድኑን በጀርባው ተሸክሞ ኦል ዘ ዌይ ያመጣና ሁሉ ነገር በተመቻቸው ሁኔታ ቦታ ላይ የሚጫወት ተጫዋች እኩል መታየት የለበትም። ለምሳሌ የስፔን ቡድንን ብትወስጂው ከተከላካይ ከበረኛ ጀምሮ እስከ አጥቂ የተሟላ ነው። ሮድሪ እዛ ውስጥ የፈለገውን ማድረግ ይችላል። አርጀንቲና ቡድን ግን ብትሄጂ እንደዛ አይነት ነገር የለም። መሲ ሲወጣ ቡድኑ ባዶነቱ ይታይሻል። ለምሳሌ ያደረጉትን ጨዋታዎች ከኬፕ ቨርዲ ጋር ጀምረሽ ብታይ፣ ከኬፕ ቨርዲ ጋር፣ ከግብፅ ጋር፣ እንደገና ስዊዘርላንድ ጋር ያደረጉትን ጨዋታ ብትመለከት ባለቀ ሰዓት መሲ ነው ተሸክሟቸው የወጣው። መሲ ባይኖር ኖሮ ኳሊፋይ አያደርጉም ነበር እነዛ ቡድኖች። ሌሎች በተለይ ትልቅ ኮንትሮቨርሻል ነገር የተፈጠረው ከግብፅ ጋር በተፈጠረው ጨዋታ ታስታውስ እንደሆነ በግብፅ ሜዳ ክልል
ማርቲኔዝ ላይ ፋውል ተሰርቶ ያ ኳስ ሄዶ ገባ። አርጀንቲና ላይ ሲገባ እንደገና ከውስጥ ተደውሎለት ዳኛ ሄዶ በቫር አይቶ ጎሉን ሻረው። ሰው 2-0 ስለነበረ ብዙም ቢያጨቃጨቅ ነገር አልነበረም። ደቂቃው ሄዷል። 87ኛው ምናምን ደቂቃ ላይ ነው። ከዛ ወዲህ ተነስተው ደግሞ አርጀንቲናዎች ስኮር አደረጉ። ያ ነገር ምንድነው ሰውን ወደ ኋላ ወሰደው። እዛ ጋር እኮ ቅድም የተፈጠረው ነገር ትክክል አይደል፣ ዳኛው እንዲህ ላይ ያደርገው ባልተገባ ነበር የሚል አጨቃጫቂ ነገር ተፈጠረ። ስለዚህ በአጠቃላይ ያለውን ጨዋታ ስታዩ እንደኔ እይታ ዳኛ ሁሌ ልክ ነው። ምክንያቱም ዳኛ ተብሎ እዛ ቦታ ላይ እስከቆመ ዳኛን ከነስተቱ ነው ልንቀበለው የሚገባው። ማንም ፐርፌክት የሆነ ዳኛ የለም፣ ፍጹም የለም። በዚህ ላይ በቫር ትታገዣለሽ። ከውስጥ ሌሎች ዳኞች አሉ። ደውሉልና ይህን ነገር ቼክ አድርገው ትባላለ። መተ በተደጋጋሚ አይተ የምትወስነው ውሳኔ ሁሌም ትክክል ነው። ስለዚህ ቡድኑን እንደኔ እይታ ቡድኑን ከረጅም ጊዜያት በፊት ነው ያዩት ሜሲን እና ተሸክሞ እዚህ ላደረሰበት ሜሲ ባደረገው 8 ጨዋታ 8 ጎሎችን አግብቶ 4 አሲስት አድርጎ ለ12 የሚሆኑ ገቦች ትልቅ አስተዋጽኦ ያደረገ ሰው ሞስት ቫሉብል ፕሌየር ተብሎ ቢመረጥ ምንም የሚቆጭ ነገር የለውም። ሮድሪ ስታዩ ደግሞ ከዚህ ኳስ መስርቶ ሌሎቹ በጣም አክቲቭ ተጫዋቾች ስለሆኑ ተሳትፈዋለሁ። በደንብ መጫወት ይችላል፣ ኳስ መንጠቅ ይችላል፣ ሁሉ ነገር ያሟላ ተጫዋች ገብቶሻል። ምን ያን ሁሉ ያሟላ ትልቁ ነገር ኳስ ጨዋታ ስኮር ማድረግ ነው። ሚሊዮን እዚህ ጋር በፈለከው ሰዓት ብትቀባበል አይታይልም፣ ጎል ነው። ስለዚህ ጎል ላይ ምንም አስተዋጽኦ የለውም። ሜሲ እድሜው 39 ነው። በዚህ ላይ የመጨረሻውም ዜሮ ሪስፔክት ተደርጎ ተከብሮ ኳሱ ለሱ ቢሰጠው በጣም ደስ ይል ነበር። እንግዲህ እንዳልኩሽ ይሄ የግል አስተያየት፣ ሌሎች ሰዎች ላይ ደግፉ ይችላል። ስለዚህ እንደኔ መሲ ከምንም ነገር በላይ እስከዛሬ ካደረጋቸው ነገሮች ሁሉ በዚህ እድሜው ይሄንን ማድረጉ ትልቅ ክሬዲት ሊሰጠው ይገባል ባይ ነው። ኳሱ ይገባዋል ነበር እላለሁ እንደኔ። ምናልባት የመጨረሻ ጨዋታው ይሆን ያሳጣው? እሱ እኔም የሙኬን ሐሳብ ነው የምጋራው። ግን የመጨረሻው አሁን ወደ ዋንጫው ሲመጡ እንግሊዝን ያሸንፎ የመጡበትን መንገድ የሱ ኳሶች ናቸው አይደል? የሱ እግሮች ናቸው የሰሩት። በእውነት እሱ ማዛጋት ሲደርሱ እኮ የሱ እግሮች ናቸው የሰሩት። በቃ ትልቁን ነገር የሰራ ተጫዋች ነው ሜሲ። ግን የመጨረሻው ጨዋታ በሱ ብቻ የሚዳኝ ከሆነ ትክክል አይደለም ነው። ትክክል ነው። በመጨረሻው ጨዋታ ብቻ የሚዳኝ ከሆነ አለመሰጠቱ ልክ ነው። በመጨረሻው ጨዋታ ግን የመጣበት መንገድ ሲደመር መውከሻ እንዳለው እድሜውን ያደረገው እንቅስቃሴ ከ120 ደቂቃ የፍጻሜ ጨዋታ ላይ ይህንን ነገር ማድረጉ ግምት ውስጥ ቢገባ እንደውም አንዳንዴ ምን ይባላል ደጋፊ ፊፋ እኮ የሆነ ነገር እንዳያጣ ነው መሲን ደግፉት እዚህ ጋር ይመጣ። እሺ ለምን አሁን አልደገፈው? በዚህ የፍጻሜ ጨዋታ ላይ ልክ ነው መሲ ጥሩ አልነበረም፣ አሁን ነበር። ግን ኮከብነት ለሱ ይገባል በሚለው የመጨረሻው ጨዋታን ሳያካትት ይመስለኛል። ግን እሱን አካተው ነው የወሰኑት ብዬ ነው ማስበው። መጨረሻው ጨዋታ ላይ መሲ ምን አጠፋ? መች ኳስ ደረሰ? ኦኬ በቃ እሱን እኮ ነው። በመጀመሪያ ደረጃ ስፔን ቡድን እንዴት ነው ቶታሊ ሊበልጥ የቻለው አርጀንቲና? አየሽ አንድ አሰልጣኝ ይዞ የሚመጣው የራሱ ሲስተም አለ። የኛው አሁን ማየት ያለብን መሰለ ትዝ ይልህ እንደሆነ ባለፈው ስናወራ ፈረንሳይ ቲሙን ስታዩ የተሟላ ነው። በተለይ ከፊት የሚጫወቱት 5-6ቱ በጣም አክቲቭ ናቸው። ፈረንሳይ የመብላት እድሉ ከፍተኛ ነው ብለን ነበር። ግን የስፔን ደግሞ በጣም ያንግ ናቸው። ሚድፊልዱና ዲፌንሱ ዶሚኔት አደረጋቸው ፈረንሳይን ማለት ነው። ምባፔ፣ ደምበሌ እና ኦሊሴ ተራቡ ማለት ትችላለሽ። ኳስ ተራቡ፣ ማግኘት አልቻሉም። ምክንያቱም ኳሱ ከመሃል ማለፍ አልቻለም። ፈረንሳይ የሰራውን ስህተት አርጀንቲና እንደገና ደገሙ። ገባሽ? አትሪክ አሁን አንተ የዋንጫ ጨዋታ ሲኖርህ ማለት ነው ኳሊፋይ አድርጋል እንግሊዝን አሸንፋ የነሱን ጨዋታ ቁጭ ብለህ ማጥናት አለብህ። ምንድነው ደካማ ጎናቸው፣ ጠንካራ ጎናቸው ምንድነው ብለህ የራስን ታክቲክ ይዘህ መምጣት አለብህ። ስለዚህ አርጀንቲና ምንድነው the same kind of system ይዞ መጥቶ ነው ፌል ያደረገው።
ኳሱ ከዛ ሊወጣ አልቻለም። ገብቶሻል? አሁን እነ ማርቲኔዝ የዩናይትድ ኳስ ሊጀምር ይፈልጋል። ዞር ሲል የሱ ልጆች ይጠፉበታል። ረጅም ፓስ ይመታዋል፣ እንደገና ይመጣል። አርጀንቲና በ117ኛው ደቂቃ ነው የመጀመሪያውን የግብ ሙከራ ያደረገው። 117 ደቂቃ የፈጀበት ቡድን ጎሉ ጋር ለመድረስ ምን ያህል ዶሚኔት ተደርጎ እንደነበር አስበዋል። ፈረንሳይ 81 ደቂቃ ነው የፈጀበት የመጀመሪያ ግብ ሙከራ ለማድረግ ስፔን ላይ 81 ደቂቃ ፈጅቶበታል። ለምን? ኳሱ ፍሎ የለውም፣ ሊመጣ አልቻለም። ወደፊት ኳሱ መምጣት ቢችል ይሄ ነገር ልክ አይደለም፣ ይሄን ነገር እናስተካክል ትላለህ። ለምሳሌ ማርቲኔዝን ተመልከተው። ጎል አግቢው አሰልጣኙ አላስገባው። እንግሊዝ ላይ ቴስታ አግብቷል። ኦኬ፣ ለምን አላስገባው? አሰልጣኙ አየ ቁጭ ብሎ ሲያይ ችግሩ አጥቂው ላይ አይደል፣ ሚድፊልዱ ላይ ነው። ዲፌንስ እና ሚድፊልዱ ነው ዝም ብሎ ይቀያይር የነበረው። ለምን? ወደፊት ለመድረስ። የአርጀንቲና ቡድን አንድ ተጫዋች በቀይ ካርድ እስከሚወጣበት ድረስ መሲ ቆሞ ነው ያለው። መሲ የቆመው ለምንድን ነው? ኳስ ሊደርሰው አልቻለም። እንደገና አንድ ተጫዋች በቀይ ካርድ ሲወጣ እመነኝ ያኔ 9 ተጫዋች ነው አርጀንቲና ያለው። ምክንያቱም ኳስ መሲ ጋር አልደረሰም። እነዛ ስራ አላቸው። ስራቸው ምንድነው? ኳስ መስርቶ ኳስ አምጥቶ መሲ ጋር ማድረስ ነው። መሲ ከደረሰ በኋላ ደግሞ መሲ በራሱ ሲስተም ይጫወታል። አጥቂ ለምሳሌ ጥሩ አጥቂ ካለው ጎል እንዴት እንደሚገባ ያው እሱ እንግዲህ ደጋግሞ ያሳየው ነገር ነው። መሞከር ይችላል፣ ግን ሊሞክር አልቻለም 117 ደቂቃ። ስለዚህ ሲስተሙን ትክክል ስላልነበረ አርጀንቲና ቶታሊ ተበልቷል። ኳሱ ሙሉ ለሙሉ ከ744 በላይ ተቀባብለውታል ስፔኖች። አርጀንቲና ጋር ስትሄድ 300 ምናምን ምንም ሊገናኝ አልቻለም። መሀል ላይ ትልቅ ብልጫ የነበረው ስፔን ስለነበረ ነው። ኳስ ለ39 ዓመቱ ልጅ ለመሲ ለማድረስ በረዥም ኳስ ብሰጠው የዛን ያህል ሊሮጥልህ አይችልም። ግን መስርተ ስትሄድ አሁን ነቅለ ስፔን ብታስገባው ሌላ 20 ጎል አግብቶ ይወጣ ነበር። ስለዚህ መሀል ላይ ትበለጣል። ለምሳሌ 4-4-2 ሲስተም ይዞ ይመጣል። የነሱ አራቱ ዲፌንሶች ኦልሞስት ሚድፊልድ ናቸው። ኳስ የሚጠልዙ ምናምን ነው የሚጫወቱ። እንደገና የነሱ 4 ሚድፊልድ አሉ። እንደገና በዚህ በኩል የሚጫወቱት የግራና የቀኝ የክንፍ ተጫዋቾች ጠጋ ብለው መተው ኳስ ይጫወታሉ። ያን ሁሉ ደቂቃ ሲያደክሙ እንደ ኮች ቁጭ ብለን ስታይ የነሱ ሚድፊልድ 4 ቢሆኑ ያንተን 5 ወይ 6 ማድረግ አለበት የተወሰነ ቦታ ላይ አጀስት እስክታረግ ድረስ። ዜን አጀስት ስታረግ እንደገና በመስመር መጫወት ትችላለህ። ገብተዋል። በካውንተር አታክ መጫወት ትችላለህ። ግን ይሄንን መሃሉ ላይ ያለውን አጀስት ማድረግ ካቃተ ቶታሊ ብልጫ ይወሰድብሃል። እነሱም ስፔኖችም ፈረንሳይንም ላይ ያደረጉትን ነገር አርጀንቲና ላይ የደገሙት ቶታሊ ብልጫ ስለወሰዱባቸው ያው ነው። እርግጥ ያው ሜሲ እንደው አይገባውም ለማለት አይደለም፣ ግን ደግሞ ያው ሮድሪ በዚህ ውድድር ላይ ያሳለፈውን ነገር ስንመለከት ምናልባትም ከጉዳት ከመምጣቱ ጋር ተያይዞ አይ ቲንክ በዚህ ነው ያህል ደረጃ አልጠበቅነውም ነበርና ያው እንደውም አሁን እኮ ለባላንዶርም መልሰው ከታጩት ውስጥ ወይም ደግሞ በሰዎች አይምሮም ውስጥ እንዲመጣ የሆነ ተጫዋች ነው። ኤኒዌይ እንግዲህ ቢያገኝም አይገባውም የምንለው ተጫዋች አይመስለኝም። ለማንኛውም ባላንዶር በየጊዜው ይቀየራል። በነገርሽ ላይ አሁን እንግዲህ የበፊቱ ባላንዶር ምርጫ ገረፍ ላድርግልሽ በስሱ። ለምሳሌ አንድ ኳስ ተጫዋች በክለብ ውስጥ ያለው ተሳትፎ ይታያል፣ በናሽናል ቲም ያለው ተሳትፎ ይታያል። 25 ነጥብ ነው የሚያዘው። ናሽናል ቲም 25 በክለብሽ 50 ነው። ጋዜጠኞችና ደግሞ አሰልጣኞች ይመርጣሉ። 25% 75% የግል እንቅስቃሴ ደግሞ ይታያል ምን ያህል ጥሩ እንደሆነ። ግን ያ ታይቶ ነው የሚመረጠው። ሮድሪ ክለቡ በልቷል፣ ናሽናል ቲም በልቷል። 50 ነጥብ አለው በድሮ ሲስተም ማለት ነው። እርግጠኛ ጋዜጠኞችና ደግሞ አሰልጣኞች ቮት ቢሰጡት ባላንዶርን የመብላት እድሉ አሁን ግን እርግጥ በክለብም ያው የነበረው ሁኔታ ጥሩ አይደለም። ለማንኛውም እሺ ጉዳት ላይ ስለነበረ እንደው በዚህ ዓለም ዋንጫ በጣም በቃ እንደው ቀይ ይገባዋል የምትሉት ብሔራዊ ቡድን አለ? እንደው በቀይ ያስወጣቸዋለሁ። ኳስ ጨዋታ ምን መሰለሽ፣ እግር ኳስ ተጫዋች ካልሆንሽ በቀር ማታቂያቸው ብዙ ነገሮች አሉ። ሜዳ ውስጥ
ደምሽ ሁሉ ይፈላል፣ ትቀየሪያለሽ። ከምትጫወቲው ባላጋራ ተጫዋች ጋር አንዳንድ ነገሮች ግጭት ይፈጠራል። አንዳንዱ እንደውም ከዛም አልፎ በቃላት አታክ ያደርግሻል። ሜዳ ላይ የሚፈጠረውን ነገር ተጫዋች ካልሆነ አንዳንድ ሰው አያውቀውም። ለምሳሌ የአርጀንቲና ቡድን አግሬሲቭ ናቸው አጫወት። የላቲን አሜሪካ እግር ኳስ በአጠቃላይ አግሬሲቭነት አለ። ፓራጓይ ነው የተሹ እንደሆነ መጀመሪያ ከፈረንሳይ ጋር የተጫወቱ ጨዋታ ቬሪ ራፍ ጌም ነበር። ግን በቃ ይሄ እንዴት ነው የልቡንና ደሙን ለመስጠት የሚገባ ኳስ ተጫዋች አለ። ኦኬ ኳስ ተጫዋች ደግሞ ስትሆኚ ሜዳውን ታነቢያለሽ፣ ትበለጫለሽ። አንዳንድ ጊዜ ስትበለጥ አግሬሲቭ ትጫወታለህ። ለምሳሌ የሚያስቸግርሽ ኳስ ተጫዋች ሲመጣ ማቆም ሲያቀት እንደ ተጫዋች ቡድንሽን ለመጥቀም ያን ተጫዋች ለመጉዳት ሳይሆን ቡድንሽን ለመጥቀም ሳክሪፋይስ ማድረግ የሚገባሽ ቦታ ላይ ሳክሪፋይስ ታደርጋለህ። ገብቶሃል ማለት። ስለዚህ በዛ መካከል ይፈጠራል። አሁን የአርጀንቲና ውድድሩ ካለቀ በኋላ ጋቢ የሚባለው ተጫዋች እየበረረ መጥቶ አንዱ ፊት ሲጨፍር ይሄ ሰውዬ ደግሞ ፈልቷል፣ ዓለም ዋንጫን አጥቷል። ሊፈጠር የሚችለውም መገመት እንግዲህ አያዳግትም። መገፋፋት ይመጣል። አንዱ ትንሽ ከረረ። ዲሲፕሊን ኮሚቴዎች ይኖራሉ፣ የሚወስዱን ነገር ይኖራል። ባልደግፈውም ይሄ ነገር ግን ሜዳ ውስጥ ስትሆኝ የሚፈጠሩ ብዙ ነገሮች አሉ። ይሄን ኳስ ተጫውቶ ያሳለፈው ሰው ያውቀዋል። ጥያቄውን ግን አልመለስክልኝ። ወደ ጥያቄ ለየትኛው ቡድን እንደው በቀይ ታስወጣለህ? ለምሳሌ ብዙዎች በብራዚል ተናደዋል ነው በፍጹም ከተጠበቀው በታች ነው ፐርፎርም ያደረጉት። እንደነ ጀርመን ያሉ ለምሳሌ በቃ ሙሉ ቡድኑን ነው እኮ በቀይ የምታስወጣው። አይ በቃ ብለህ ማለት እኔ ለምሳሌ የክርስቲያኖ ሮናልዶ ቡድን እንደ ልጆቹ ኢንዲቪዥዋል ስታያቸው በጣም ጥሩ ናቸው ብዬ አስቤ ነበረ። ሰማው እስከ ተወሰነ ደረጃ ይደርሳሉ ብዬ ገምቼ ነበረ። አልደረሱም። የጠበቅኳቸውን ያህል አልተጫወቱም። በቃ እነዛ በዓለም ላይ አሁን ብታስቢ በክለብ ደረጃ ጥሩ የሚጫወቱ ናቸው። እያንዳንዳቸው ፐርሰናሊ ስታያቸው ጥሩ ስኪል ያላቸው ተጫዋቾች ናቸው። እነዚህ ተጫዋቾች አሁን ላይ ካልደረሱ መቼ የትኛው ጄኔሬሽን ነው መጥቶ ለዋንጫ የሚበቃው? ስለዚህ እነዛ ያው የተጠራቀመው ቡድን ለኔ ምንም አክቲቭ ስላልሆኑ እነሱም በቀይ ማንን ታስወጣለህ? እኔ አሁን ከስብስብ አንጻር በጣም በቃ ልዩ ስብስብ ይዛ የቀረበችው ከአፍሪካ ለእኔ ሴኔጋል ነች። በጣም ልዩ ስብስብ ነበራት። እነዚህ ልጆች ይዘሽ አራት ውስጥ መግባት ካልቻለ የእኔ የቀይ ካርድ ሰለባ ሴኔጋል ነው። እኔ ደግሞ ብራዚል ነው። እውነት ለመናገር ማለት የተወሰነ ርቀት መጓዝ ነበረባቸው። እርግጥ ሲመጡም ይሄን ያህል ትልቅ ግምት አልተሰጣቸውም። ግን ደግሞ ያው ብራዚል ነውና ቢያንስ የተወሰነ ርቀት እንደው እስከ ግማሽ ፍጻሜ እንኳን ይደርሳሉ ብዬ በተወሰነ መልኩ ጠብቄ ነበረ። ስለዚህ እኔ እንግዲህ ለብራዚል ሆኗል ቀይ ሰጠ። አሪፍ ነው። በነገርሽ ላይ አጋጣሚ ስለተጀመረ ነውና ኬፕ ቨርዲ የሚባል ቡድን የመጨረሻ ጀግና ቡድን ወንድ ቡድን ነው። ምክንያቱም ስፔን ዋንጫ ስትበል የበላችው ቡድን እንኳን 0-0 ነው የወጡት። ኦኬ አርጀንቲና ራሱ በ90 ደቂቃ አላሸነፈችም። እኩል ለኩል ነበሩ። በጭማሪው ነው በስተት ያጎል የገባው። በነገር ላይ የአሲስት ለመሲ ያልተቆጠረለትም ታውቃለህ። ከኮርና መሲ ያሻማውን ኳስ በቴስታ የተመታው እጅ ስለነካ ብቻ አልተቆጠረም። የአሲስት ተቆጥሮለት ቢሆን 5 ይሆናል። ስለዚህ ኬፕ ቨርዲ ስፔንን ያቆመ የስፔን ሲስተሙን እንግዲህ ተመልከች። ሞር ሚድፊልድ እና ዲፌንስ ያሉት እንደ ሚድፊልድ የሚጫወቱ እነሱን ያቆመ ጀግና ቡድን እኔ በጣም ትልቅ ክሬዲት የሚሰጠው ኬፕ ቨርዲ በአጭር ጊዜ ውስጥ ጥሩ ደረጃ ይደርሳሉ። በዓለም ደረጃ በአፍሪካም ደረጃ ጥሩ ተወዳዳሪዎች ይሆናሉ ብዬ ከምገምታቸው ቡድኖች አንዱ ኬፕ ቨርዲ ነው። ትልቅ ክሬዲት ይመስለኛል። ያ ብዙዎቻችንን ያስማማል የኬፕ ቨርዲ ነገር። በወጣቶችም የተገነባ ነው። ወደዚህ ስትመጪ ደግሞ አርጀንቲና ካሁን በኋላ የምናያት አርጀንቲና መሲ የሌለበት እድሜያቸው ምን አይነት የአርጀንቲና በጣም ብዙ ጥያቄ ይነሳል። የአርጀንቲና ያስደነግጣል። ግን የማትፈራው አለ። አሁን ፖርቱጋልን ብትወስድ ወጣቶች አሉበት፣ ታዳጊዎች አሉበት። አትፈራም። ፈረንሳይ ብትል ምንም የምትሰጋው አይደለም። አርጀንቲና ግን ያን ሁሉ ጊዜ ያስደሰተንን አርጀንቲና
አሁን አንተ እኮ አሁን የስፔን ደጋፊ ነህ። ስፔን አሸንፏል። የስፔንን እኮ ጨርሰን አሁን እንትን ነው አሁን ፌሽታችንን እኮ ጨርሰን አሁን አይደለ እንትን ያሉትን። እሺ ለማንኛውም እንደው በዚህ ዓለም ዋንጫ የመጀመሪያው ጥያቄ የማይረሳ የምትሉት ሞመንት ከነበረና ከዛ ውጪ ደግሞ እንደው በአጠቃላይ እስከዛሬ ካያችሁት የዓለም ዋንጫ እንደው ይሄን አረሳውም የምትሉት ጨዋታ ሊሆን ይችላል፣ ተጫዋች ሊሆን ይችላል፣ ወይም የተፈጠረ ነገር ብቻ። ቅድም ስለ መሲ ስናወራ አጋጣሚ ስለረሳ ነውና ኤሚሊያኖ ማርቲኔዝ የአርጀንቲና ግብ ጠባቂ በረኛ ራሱ ምንም ጥርጥር የሌለው መሸለም ነበረበት። አጋጣሚ ነው እንግዲህ ሚስ ያደረግ ነው። ምክንያቱም ለምሳሌ የስፔንን በረኛ ብትወስድ በቶርናመንቱ ጠቅላላ 10 ነው ሴቭ ያደረገው ክሊንሺ። የተቆጠረበትም ያው አንድ ግብ ነው። አንድ ግብ ነው የተቆጠረበት። ያዳነው 10 ነው። ኤሚሊያኖ ማርቲኔዝ የመጨረሻው ቀን በስፔን ጌም ብቻ 11 ክሊን ሺት አድነው ቁጥር ነው። አየሽ ይሄ በቶርናመንቱ ነው። በእርግጥ የተቆጠረበት አንድ ጎል ነው። ምክንያቱም ቅድም እንዳወራ ነው ዲፌንሱና መሃሉ ያሉት ተጫዋቾች በጣም ጥሩ ስለሆኑም ነው። በረኛውም ጥሩ ነው። ይሄ ግን በአንድ ቀን በአንድ ጨዋታ 11 ክሊን ሺት አድኗል። እንግዲህ ኮንትሮቨርሺያል ከፈጠሩት አንዱ ነገር ይሄ ነው። ይገባው ነበር የሚላለ ለዋንጫ ለበላ ቡድን አድቫንቴጅ ይሰጥ የምትይው ነገር ደግሞ ካለ ይሰጣል። ስለዚህ ግን የማትረሳው ሞመንት አለ በዚህ ዓለም ዋንጫ ላይ እንደው በዓለም ዋንጫ ምን መሰልሽ ያው ከልጅነታችን ጀምሮ ዓለም ዋንጫ ስላየን በየጊዜው የተለያየ ነገር ይመጣል። ለምሳሌ 1978 ዓ.ም አርጀንቲና ኳስ አዘጋጅ ነች። አርጀንቲና ኳስ አዘጋጅታ ከብራዚል ጋራ ያው ኃይለኛ ሪቫሌ አላቸው። ስለዚህ ብራዚል ፔሩን ሲያገኘው 3-0 አሸነፈው። አርጀንቲና እና ፔሩ ቀሪ ጨዋታ አለ። 6 ጎል ለቀቁላቸው ፔሩ ለአርጀንቲና ብራዚልን ለመጣል ብለው። ያው በዚህ ጊዜ ቢሆን ብዙ የሚያነጋግር ነገር ነበር። 6 ጎል ለቀቁላቸው። ዘን ብራዚል ሊያልፍ አልቻለም። አርጀንቲና አለፈ። አርጀንቲና ግን አልፎ ዋንጫ በላ። በየዓለም ዋንጫ ሁሉ ጊዜ የሚገርሙ ነገሮች ይካሄዳሉ። ግን አሁን ምንድነው ቴክኖሎጂው እየረቀቀ ሲመጣ እያንዳንዷን ነገር እየመዘዝን ወይ ነገር ልክ አይደለም ምናምን ብለን ፖይንት አውት እናደርጋለን። ከዚህ በፊት የተሰሩ ብዙ ነገሮች አሉ። ኦፍሳይድ ጎል ይጸደቀበት ይኖራል ቫር ባልነበረበት ጊዜ። አሁን ግን ቫር አለ። ስለዚህ ከቴክኖሎጂው ጋር ስለሆነ የሚሄደው የድሮ የተሰሩት ብዙ የሚያነጋግሩ ነገሮች አሉ። ስለዚህ ዳኝነት ሁሉ ጊዜ ባለው ጊዜ አሁን በቫር ታግዞ ሁሉ ነገር ትክክል ነው እንላለን። እኔ አንቺ ባነሳሽው እንትን ለኔ የማረሳው የ98ቱን 1998 ፈረንሳይ አዘጋጅታ ፈረንሳይ ወሰደችው ለፍጻሜ ከብራዚል ጋር ቀርባ ብራዚል 3-0 አሸነፈ። ዚዳን በዛ መላጣው 2 ሄዲንግ ኳሶች ያገባበት አዘጋጅ ሀገር ሆነሽ ያን ሁሉ ደጋፊ ባለበት የዓለም ዋንጫ ለመጀመሪያ ጊዜ ስታስቀሪ እንዴት እንደሚያስደስት እሱን ጨዋታ አትረሳው። በጨዋታ ማትረሳው አለ። በጨዋታ ያው ብዙ ጌም ስላየሽ ብዙ የማይረሱ ነገሮች አሉ። ግን አሁን ከደስታው አንፃር በጣም እንትን ብሎ የወጣበት ጌም ካለ ከደስታው አንፃር እኔ በዛሬ 4 ዓመት በፊት በ2022 ሜሲ ሲበላ ነው እጅግ የተደሰተው። ምክንያቱም አርጀንቲና መጀመሪያ የፈርስት ጌም ተሸንፎ ነበረ በሳውዲ አረቢያ። ስለዚህ ያኔ አንዳንድ ነገሮች ዜና ላይ ይመጡ ነበር። በቃ አርጀንቲና አበቃለት። ምክንያቱም ያኔ አርጀንቲና ወደ ዓለም ዋንጫ ሲመጣ 36-0 ነው። 36 ጌም ተጫውቶ 36ቱንም አሸንፎ ነው የመጣው በመጀመሪያው ጌም ሲሸነፍ። በዚህ ላይ ደግሞ መሲ ያው የቀረው ዓለም ዋንጫ ነው ምናምንም ስለሚባል ይሄ ነገር ተው ጊዜ እንስጥ ይባል ነበር። ምክንያቱም ማራዶና ራሱ ሲበላ 86 ፈርስት ጌም ተሸንፏል። ከዛ በኋላ እንደገና ሪከቨር አድርጎ ነው የመጣው። ይሄም ቲም ሪከቨር አድርጎ የመጨረሻውን ሜሲ ሲበላ በቃ ኳስ ጨዋታ ፍትህ አገኘ አልኩኝ በራሴ። ምክንያቱም እጅግ የደከመላት ያልሆነላት ነገር የለም። ሜሲ ሲበላ በ2022 እጅግ ተደስቻለሁ። እጅግ እና ማይረሳል። ኤሚ ደግሞ ነው ቲዮና ፓስ ብቻ ታዲያ እንደ ሮድሪ ማማቀም
እንደው የሚያስቅስ እንደው ወይም ደግሞ እንደው ያስገረማችሁ ለምሳሌ አሁን አንዳንዶቹ ሁሌ የማይረሱት ዚዳን 2006 ላይ ጣሊያን ከፈረንሳይ ጀርመን በነበረ እንደሱ አይነት እንደው ትዝታ አላችሁ? እንደው በጣም በቃ መኩሻ እስከዛ ያው እንዳልኩ ነው እንግዲህ በኳስ ጨዋታ ሜዳ ውስጥ የሚፈጠረው ነገር ሁሉ ጊዜ ካለመሸነፍ የሚፈጠር ነገር አለ። ኃይለኛ ፋውል የሚሰራ አለ። በተለይ የላቲን አሜሪካ ሀገሮች ሽንፈትን የማይቀበሉ በቃ አልሸነፍም ባይነት ስላለ ሁሉ ጊዜ አግሬሲቭ ከመሆን ጋራ የሚከሰቱ አንዳንድ ግጭቶች አሉ። ግን ያው እንደ ኳስ ጨዋታ ታልፏል። እኔ እንደውም ምን ትዝ ይለኛል ካሜሮን ኮሎምቢያን ስታሸንፍ ሮጀር ሚላ ጎላጎቶ እሱ ወቅት ደስ ይለኛል። ያው የዓለም ዋንጫ የሚያሳይሽ እንደዚህ ነገር ስላሉ ደስ ይልሻል። ብዙ እኮ የሚነሱ ነገሮች አሉ አይደል? ለምሳሌ ደጋፊዎችን ታነሳና አሁን ዘንድሮ ያው ኖርዌዮች አይደል ይሄ ቫይኪንግ ሮ የሚያሳዩት እሱ በቃ አይ ቲንክ ብዙዎች የማይረሱት ሆኖ ያለፈ ይመስለኛል። ለማንኛውም እና እንዲህ አይነት ያው አጋጣሚዎች ይኖሩታል። እስቲ 1982 ዓመተ ምህረት የመጀመሪያ ጨዋታ አልጄሪያ እና ጀርመን ነበር የሚጫወቱት። ሆረስት ሩበሽ የሚባል የጀርመን ተጫዋች አለ እና ስለ አልጄሪያ ምናምን ሲጠይቁት አልጄሪያ የት እንደሆነች ሁሉ የሚያውቅ አይመስልም። አልጄሪያ ቡድን የሚባል ነው የሚገጥሙ ነው። አልጄሪያ የሚባል ቡድን ካሸነፈን ፊቴን ገልብጬ ያሰፋለሁ ይል ነበር እና የሚገርሙ ፈርስት ጌም ላይ 2-1 ተሸነፉ በአልጄሪያ። ያኔ ቤሎሜ የነበሩበት የአልጄሪያ ቡድን በጣም ጥሩ ቡድን ነበር እና ግን ምን ተፈጠረ መሰለህ ያኔ አልጄሪያ ጀርመንን ስላሸነፈ ጀርመንና ኦስትሪያ ተላቀቁ። ኦስትሪያ ለቀቀችለት ለጀርመን። ይሄ ትልቅ የዓለም ዜና ሆኖ ነበር እስከ ቅርብ ጊዜ ድረስ። ያው ጎረቤትም አይደሉ ብዙ ነገራቸው ስለሚቀራረብ በባህልም አንድ ሀገር ነበሩ በኋላ አይደል የተለያዩት። ስለዚህ አልጄሪያን ለመጣል ሲባል ጀርመን ኦስትሪያን አሸነፈች ለቀቀችላቸውና ይሄ ራሱ ትልቅ ነገር ተፈጥሮ ነበር እና እስከ ቅርብ ጊዜ ሌላም ጌም ተካሂዶ ያኔ እንኳን ረሰው 1982 እንዲህ ያደረጋችሁ እንበቀላለን ብለው አልጄሪያዎች ገብተው ተጫወቱ። የእንትናስ አርጀንቲና ከካሜሮን ኦማን ቢያክ ነው ደስታ ያገባ ኦማን ቢያክ። ከዛ በቃ ማራዶና ሁሉ ያበደበት ዝንጀሮ እስከመባባል የተደረሰበት ጨዋታ ነበር። በቀይ ካርድ 2 ተጫዋቾች ተወባቸው። በጣም እሳት የነበረ ጨዋታ እና እነሱም አልገመቱም ካሜሮኖች እናገባለን ብለው ይሆናል። አሪፍ ሄዲንግ ነው ያገባው። መቼም ከማይረሱት እንትኖች የዓለም ዋንጫዎች ተዝታው አንዱ በጣም አሪፍ። እሺ እንግዲህ እዚህ የዓለም ዋንጫ ምርጥ 11 ተጫዋቾቻችሁን ልጠይቅና እንጨርሳለን። አይ ምርጥ 11 ምርጥ ጎል እንኳን ብትጠይቅ ይሻላል። እሺ ምርጥ 11ዶቹንማ ምርጥ ጎል ለምን መሰለሽ አሁን ከ16 ከ50 ውጭ የተቆጠሩ ጎሎች አሉ። ቦክስ ውስጥ የገቡ ምርጥ ጎሎች አሉ። እንደገና አስደናቂ አሁን አንቺ ቀይ የሰጠሽውን ብራዚል ላይ እንትና ኤርሊንግ ሃላንድ ከ16 ከ50 ውጭ ያገባት ጎል እኔ ልዩ ቦታ መሰጣት በክለብ ደረጃ ታስታውሻለሽ? ሃላንድና የጋብሪኤል ማጋሌዥ ያርሰናሉ እንዴት እንደሚል ያኔ የት ነበረ? ምን አውቃለሁ። አቀሱማቶ እሺ ለኔ ድንቅ ጎል ኬፕ ቨርዲ አርጀንቲና ላይ ያገባው ሁለተኛው ጎል እጅ ከርቭ አድርጎ በጣም ያንግ ልጅ ነው። ጎሉን አግብቶ ተወርውሮ ሄዶ ጓደኛው ጋር ከተመልካቹ ዘሎ የገባበት እሱ እጅግ የሚገርም ድንቅ ጎል ነው። በቃ ይሄ ኃይለኛ ፕሮፌሽናል ተጫዋች የምትሏቸው የሚያደርጉትን አይነት ስላደረገ ለኔ ድንቅ ጎል እሱ ነው። የዓለም ቤስት 11 ማውጣት በጣም ከባድ ቢሆንም በረኛ ኢሜሊዮ ማርቲኔዝን አደርጋለሁ የአርጀንቲና። ማርቲኔዝ እንደገና የዩናይትዱን ዲፌንስ አንድ አቆማለሁ። የቀሩት ዲፌንሶች ግን
ኦብቪየስሊ ስፔን የስፔን ነው የሚሆነው። ሚድፊልድም በአጠቃላይ የስፔን ነው የሚሆነው። ሜሲን አስገባለሁ። አጥቂ ላይ ሜሲ የሮናልዶ ደጋፊዎችን ቅር እንዳይላቸው ቶፕ አታክ ሮናልዶን አስገባለሁ። ላሚን ያማል በዛ በኩል አለ። ላሚን ያማል ሜሲ እና ትልቅ ሮናልዶ አለ። ሌሎቹ ሚድፊልዶቹና ሞር ዲፌንሶቹ የስፔን በጣም ጥሩ ስለሆነ ያለው ምባፔም አለ። ግን ያው ለነዚህ ሪስፔክት ስላለኝ ይገባሉ እኮ ግን እንደ ቲም ሮድሪ ሚድፊልድ ሮድሪን ማስገብቻ ደምበሌም አለ። ግን አሁን ምን መሰለኝ ያው ግዴታ 11 ስለሆነ የነሱ ይራ ይቀጥላል። እኔ ለዚህ ነው እኮ አሁን ቤስት 11 ማውጣት ይከብደኛል። ማንን ከማንን ነካክቼ እንትን እለዋለሁ። እስቲ ያንቺን ነገር እሺ እኔ ግብ ጠባቂ ምናልባት እንግዲህ ኡናይ ሲሞንን ላርገው። እሺ ከስፔን ማርክ ኩኩሪ ያለኝ፣ ፓው ኩባርሲ ያለኝ፣ ከዛ ሊሳንድሮ ማርቲኔዝን እኔም አስገባዋለሁኝ። ዴን ፔድሮ ፖሮ አለኝ። ከዛ ደግሞ ያው ሮድሪ ሊቀር አይችልም። ሮድሪ አለ። ዴን ጁድ ቤሊንግሃም እና ማይክል ኦሊሴን አስገባለሁኝ። ከዛ ኪሊያን ኢምባፔ አለኝ። ዴን ሊዮኔል ሜሲ አለኝ። ፊት ለፊት ኤርሊንግ ብራውት ሃላንድ አለኝ። በጣም አሪፍ ያንቺ ተስማምቶ በጣም አጨቃጫቂ ነው። ልክ ነሽ። አሁን በዚህ እንትን ላይ ወደ ላይ መውጣታችን አሁን አንድ የብራዚል ተጫዋች አለ። አይ በቃ አሁን ብራዚልማ ተው ጊዜው አለፈበት። ስለዚህ አሪፍ ምርጫ ነው፣ ተስማምቶኛል። ስለዚህ ከኔ ጋር ሆነሃል። በጣም ኦሊሴ ደምበሌ የሚቀሩ ተጫዋቾች አይደሉም። ትክክል። ስለዚህ እንግዲህ የዛሬ ፕሮግራማችን እዚህ ጋር ያበቃል። እንግዲህ ሻዩ በረደ መሰለኝ። አቀጂ አራም ከጀለት እስቲ በቃ አውቄ መለሳለን። እንግዲህ የዛሬ የአርትስ ስፖርት ፕሮግራማችን እዚህ ጋር ያበቃል። ስለነበረን ቆይታ እናመሰግናለን።